ኢራን የጦር ሜዳውን ድል በዲፕሎማሲው ደገመች። ኢራን አሜሪካን ያስገደደችበት ስምምነት signed, the deal's all signed, and the strait is already partially opened. As you know, they're doing a little hunting for a couple of mines. የዓመታት ውጥረት የኢኮኖሚ ማዕቀብና ለወራት የቆየው የቀጠናው ጦርነት ባስከተለው ከፍተኛ ጫና ምክንያት ኢራንና አሜሪካ በስዊዘርላንድ ጄኔቫ ሊፈረም በተቃረበው ታሪካዊ የመግባቢያ ስምምነት መሰረት እልባት ላይ ደርሷል። ይህ ስምምነት ከወታደራዊ አዙሪት ወደ ዲፕሎማሲ የሚያሸጋግር ቢሆንም ኢራን በዓለም አቀፍ መድረክ ያሳየችው ጽኑ አቋምና ያስመዘገበችው ውጤት በስምምነቱ የበላይ እንደሆነች ያሳያል። የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዓለም የፖለቲካ መድረክ ሁል ጊዜም በጉልበት ብቻ የሚወሰን አይደለም። አንዳንዴ በዲፕሎማሲያዊ ብልሃትና በትዕግስት የሚመራ የቼዝ ጨዋታም ጭምር ነው። ኢራን በምዕራባውያን ማዕቀብና ጫና ውስጥ ብትቆይም አሜሪካን ወደ ድርድር ጠረጴዛ ማምጣት ብቻ ሳይሆን በሂደቱም ላይ የበላይነቱን መያዝ የቻለችበት ሚስጥር የብዙዎችን ቀልብ ስቧል። የዛሬው ትንታኔ በወታደራዊና በኢኮኖሚ ኃያል የሆነችው አሜሪካም በቴህራን ዲፕሎማሲያዊ ስልት እንዴት ወደ ፈለገችበት አቅጣጫም ልታመራ እንዳልቻለች በጥልቀት ይዳስሳል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ ግብዣችን ነው። ካንጋሮ ዲቨሎፕመንት 30,000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስረው በታላቅ ደስታ ነው። ይፍጠኑና የእድሉ ተጠቃሚ ይሁኑ። በአሜሪካና በኢራን መካከል የተደረሰው የመጀመሪያ ደረጃ የመግባቢያ ስምምነት አሊያም ሚሞራንደም ኦፍ አንደርስታንዲንግ በመካከለኛው ምስራቅ ለ100 ቀናት ያክል የቆየውን አስከፊ ጦርነት ለማቆም የሆርሙዝ ወሽመጥን በቋሚነት ለመክፈትና ለሚቀጥሉት 60 ቀናት የሚቆይ ዲፕሎማሲያዊ ድርድርን ለማስጀመር ያለመ ታሪካዊ እርምጃ ነው። ይህ ስምምነት ሰኔ 14 ቀን 2026 ዓ.ም በይፋ የተበሰረ ሲሆን በመጪው አርብ ሰኔ 19 ቀን 2026 ዓ.ም በስዊዘርላንድ ጄኔቫ ከተማ በይፋ እንደሚፈረም ፕሬዝዳንት ዶናልድ ትራምፕና የፓኪስታን እንዲሁም የኳታር አወያዮች አረጋግጧል። ስምምነቱም የአሜሪካን የባህር ኃይል እገዳ የሚያነሳና የኢራንን የኒውክሌር መርሃ ግብር የወደፊት እጣ ፋንታ የሚወስን ቢሆንም በጦርነቱ ቀጥተኛ ተሳታፊ የነበረችው እስራኤል ግን በስምምነቱ ላይ ያላት አቋም በከፍተኛ ጥርጣሬና ተቋሞ የተሞላ ነው። የስምምነቱ ዋና ዋና ነጥቦች በፓኪስታንና በኳታር አጋዥነት የተሳካው ይህ ስምምነት ለጊዜው ይፋዊ ሙሉ ጽሑፉ ባይወጣም ይፋ የሆኑት ዋና ዋና 14 ነጥቦችና መርሆች የሚከተሉትን ያካትታሉ። የተኩስ አቁም መራዘምና የጦርነት ማክተም። በፈረንጆቹ ከሚያዝያ 8 ጀምሮ የነበረው ደካማ የተኩስ አቁም ስምምነት ለተጨማሪ 60 ቀናት እንዲራዘም ተደርጓል። በሁለቱ ወገኖች በኩል በሁሉም ግንባሮች ላይ የሚደረጉ ወታደራዊ ጥቃቶች ወዲያውኑ እንዲቆሙ ስምምነት ላይም ተደርሷል። የሆርሙዝ ወሽመጥ መከፈት። ኢራን በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ ተጽዕኖ ባለው የሆርሙዝ ወሽመጥ ላይ የጣለችውን ገደብ የምታነሳ ሲሆን ቀጠናው ከተቀበሩ ፈንጂዎች አሊያም ማይንስ እንዲጸዳ ትተባበራለች። አሜሪካ በበኩሏም በኢራን ወደቦች ላይ የጣለችውን የባህር ኃይል እገዳ በአስቸኳይ የምታነሳ ይሆናል። የኒውክሌር መርሃ ግብር እገዳና ቁጥጥር። ኢራን የኒውክሌር መሳሪያን ላለማምረት ወይም ላለማግኘት ቋሚ ቁርጠኝነትን አሳይታለች። የመጨረሻ ስምምነት እስኪደርስ ድረስ አሁን ያለውን የዩራኒየም ማበልጸግ ደረጃ ታቆማለች። አዳዲስ የኒውክሌር ተቋማትንም የማትገነባ ይሆናል። የበለጸገም ዩራኒየምን ማስወገድ።
አሜሪካ የኢራን ከፍተኛ የበለጸገ የዩራኒየም ክምችት እንዲወገድ ወይም ከሀገር እንዲወጣ ትፈልጋለች። በቅድመ ስምምነት መሰረት ይህንን ክምችት በኢራን መሬት ላይ የማቃጠል ሂደት በሚቀጥሉት 60 ቀናት ቴክኒካዊ ድርድሮች ላይ ውሳኔ ቢደረስበት ይሆናል። የሊባኖስ ግንባር መካተት። ስምምነቱ የሊባኖስን ግንባር የሚያካትት ሲሆን የኢራን ተላላኪ የሆነው ሄዝቦላ በአሜሪካ ስምምነት ማዕቀፍ ውስጥ ጥቃቱን እንዲያቆም ግፊት የሚደረግበት ይሆናል። የታገዱ ንብረቶችን መልቀቅና ማዕቀብን ማቅለል። ኢራን ስምምነቱን የምታከብር ከሆነም አሜሪካ የኢኮኖሚ ማዕቀቦችን ደረጃ በደረጃ የምታነሳ ሲሆን በውጭ አገራት የታገዱ የቢሊዮን ዶላሮች የነዳጅ ገቢዎችን እስከ 24 ቢሊዮን ዶላር የሚገመት በድርድሩ ወቅት መልቀቅን ያካትታል። በተጨማሪም አሜሪካና አጋሮቿም 300 ቢሊዮን ዶላር የሚያወጣም መልሶ ግንባታ እቅድን ለኢራን የሚያቀርቡ ይሆናል። የተለያየው የስምምነቱ ፍቺ። ስምምነቱ የተደረሰ ቢሆንም ሁለቱም ወገኖች ለየቅል የሆኑም የፖለቲካ ትርጓሜዎችን ለሕዝባቸው እየሰጡ ይገኛሉ። ይህ ልዩነት የ60 ቀናቱን ቀጣይ ድርድር አስቸጋሪ ሊያደርገው እንደሚችል ተንታኞች ይናገራሉ። ፕሬዝዳንት ዶናልድ ትራምፕ ይህንን ስምምነት ትልቅ ድል አድርገውታል። በትሩዝ ሶሻል ገጻቸው ላይ ከኢራን እስላማዊ ሪፐብሊክ ጋር የተደረገው ስምምነት ተጠናቋል፣ የዓለም መርከቦች ሞተራቸውን አስነሱ፣ ነዳጅ ይፍሰስ በማለት የዓለምን የነዳጅ ገበያም ለማረጋጋት ቅድሚያ መስጠታቸውን አሳይቷል። የአሜሪካ ባለስልጣናት እንደገለጹት ስምምነቱም ኢራን የኒውክሌር መሳሪያ እንዳትታጠቅ የሚያደርግና የበለጸገ ዩራኒየም ሙሉ በሙሉ ከሀገሪቱ የሚወገድበትን መንገድ ይከፍታል። ትራምፕ አክለውም ኢራን በመጨረሻው የኒውክሌር ስምምነት ላይ ፈቃደኛ ካልሆነች ወታደራዊ ጥቃቱ እንደገና እንደሚቀጥል ዝተዋል። በሌላ በኩል የኢራን ከፍተኛ ወታደራዊ አመራሮች ስምምነቱን የአሜሪካና የእስራኤል ሽንፈትናም እጅ መስጠት አድርገው እየገለጹት ነው። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋራብዲ እንደተናገሩት ስምምነቱ በሊባኖስ ጭምር ያለውን ጦርነት ወዲያውኑ የሚያስቆም ጭምር ነው። የኢራን ሚዲያዎች የሆርሙዝ ወሽመጥ የሚከፈተው በኢራን መዋቅርና ዝግጅት ስር እንደሆነና አሜሪካ ለኢራን መልሶ ግንባታ የሚሆን በመቶ ቢሊዮኖች የሚቆጠር ፈንድ ማዘጋጀት እንዳለባት በመግለጽ ላይ ናቸው። የእስራኤል አቋምና ስጋቶች። እስራኤል በዚህ በአሜሪካና በኢራን ድርድር ውስጥ በቀጥታ አልተሳተፈችም። የስምምነቱ ይፋ መሆን በእስራኤል የፖለቲካና ወታደራዊ አመራሮች ዘንድ ከፍተኛ ስጋት፣ ቁጣና የውስጥ ክፍፍልን ፈጥሯል። የእስራኤል ብሔራዊ ደህንነት ሚኒስትር ኢትማር ቤን ግቪር በግልጽ እንደተናገሩት የትራምፕ ስምምነት እስራኤልን አያስገድዳትም። እስራኤል የራሷን ሕልውና ለመጠበቅና የኢራንን የኒውክሌር ስጋት ለመግታት የጀመረችውን ወታደራዊ እርምጃ በራሷ ውሳኔ እንደምትቀጥልም አሳውቃለች። ስምምነቱ የሊባኖስ የተኩስ አቁምን ቢያካትትም እስራኤል ግን በሊባኖስ ወረራ የያዘችውን መሬት ለቃ እንደማትወጣናም ሄዝቦላ ሙሉ በሙሉ እስካልጠፋ ድረስ ጥቃቷን እንደማታቆም ገልጻለች። ስምምነቱ ከመታወጁ ጥቂት ሰዓታት በፊት እስራኤል ቤይሩት ላይ ከባድ ጥቃት ማድረሷም የትራምፕን ከባድ ትችት አስከትሎባታል። እስራኤል ስምምነቱን የኢራንን እጅ ሳይሆን የእኛን እጅ የሚያስር ነው የሚል ከፍተኛ ፍርሃት አላት። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የወታደራዊ አመራሩ ስምምነቱ ለኢራን ጊዜ ይሰጣታል ብለው ያምናሉ። በሚቀጥሉት 60 ቀናት የኒውክሌር ድርድር በሚካሄድበት ወቅት ማዕቀቦች መላላታቸውና የገንዘብ መለቀቁ ኢራን በኢኮኖሚ እንድታገግምና የተላላኪ ቡድኖቿን አሊያም ፕሮክሲስ እንድታጠናክር ያደርጋታል የሚል ጽኑ ስጋትም አላቸው። ምንም እንኳን እስራኤል በስምምነቱ ደስተኛ ባትሆንም ትራምፕ ኔታንያሁ የሚለውን ያደርጋል የሚል እምነት አላቸው። የአሜሪካ ባለስልጣናት እስራኤል በመጨረሻ ስምምነቱን እንድትስማማ ተስፋ ያደርጋሉ። አሜሪካ ለእስራኤል የመከላከል መብቷ የተጠበቀ እንደሆነናም ኢራን ወይም ሄዝቦላ ስምምነቱን ካፈረሱ እስራኤል እርምጃ የመውሰድ መብት እንዳላት በማረጋገጥ እንድትረጋጋም እየሞከሩ ናቸው። ኔታንያሁ በሚቀጥሉት 60 ቀናት በሚደረገው የመጨረሻ ድርድር ላይ የእስራኤልን ጥቅም ለማስከበርና በትራምፕ ላይ ተጽዕኖ ለመፍጠር እንደሚንቀሳቀሱ ይጠበቃል። አሜሪካ ለጦርነቱ ስንት አወጣች? የአሜሪካ መከላከያ ሚኒስቴር ፔንታጎን ይፋዊ መረጃ መሰረት በ2026 የኢራን ጦርነት
ቀጥተኛ ወታደራዊ ክንዋኔዎች ላይ ዋሽንግተን 25 ቢሊዮን ዶላር ገደማ ወጪን አድርጋለች። ነገር ግን ገለልተኛ የምጣኔ ሀብት ምሁራንና የፖለቲካ ተንታኞች የረጅም ጊዜ ማህበራዊና ኢኮኖሚያዊ ጉዳዮችን በማካተት እውነተኛው ወጪ ከ630 ቢሊዮን እስከ 1 ትሪሊዮን ዶላር ድረስ ሊደርስ እንደሚችል ይገምታሉ። የአሜሪካ መከላከያ ሚኒስቴር ይፋ ያደረገው ወጪ በዋናነት በጦርነቱ ፍጥነትና በከፍተኛ የቴክኖሎጂ አጠቃቀም ምክንያት ነው። በጦርነቱ የመጀመሪያ ቀናት ብቻም የአሜሪካ ጦር በከፍተኛ ፍጥነት የሚሳኤል ክምችቱን ተጠቅሟል። ለምሳሌ በ4 ቀናት ውስጥ የተተኮሱት ፓትሪየት ሚሳኤሎች ብዛት አሜሪካ ባለፉት 4 ዓመታት ለዩክሬን ከሰጠችው ይበልጣል። ለእያንዳንዱ የቶማሃክ ሚሳኤል የምታወጣው ደግሞ 2 ሚሊዮን ዶላር ሲሆን በአሁኑ ወቅት የማምረቻ ወጪ በመጨመሩ ምትክ ለመግዛት እስከ 3.5 ሚሊዮን ዶላር ይጠይቃል። የፔንታጎን ሪፖርት እንደሚያሳየው በጦርነቱ የመጀመሪያዎቹ 6 ቀናት ብቻም 11.3 ቢሊዮን ዶላር ወጪ ተደርጓል። በቀን በአማካይ ከ1.5 እስከ 2 ቢሊዮን ዶላር ማለት ነው። የአውሮፕላን ተሸካሚ መርከቦችን ማንቀሳቀስ፣ የደህንነት መሰረተ ልማቶችን መጠገንና ለጦር ኃይሉ የሚሆን ነዳጅ ወጪንም ያካትታል። በጦርነቱ ማግስት የዶናልድ ትራምፕ አስተዳደር ለቀጣዩ ዓመት የ1.5 ትሪሊዮን ዶላር የመከላከያ በጀት ጠይቋል። ይህ ከቀደሙት ዓመታት የ42 በመቶ ጭማሪን ያሳየ ሲሆን ከሁለተኛው የዓለም ጦርነት ወዲህም ከፍተኛው ወታደራዊ በጀት ሆኖ ተመዝግቧል። ካንጋሮ ዲቨሎፕመንት 30,000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስሮ በታላቅ ደስታ ነው። ይፍጠኑና የዕድሉ ተጠቃሚ ይሁኑ።